እና ታዲያ ቢሰጥሽስ? ሰውዬው ቆይ ምን ሊያደርግለት ሸውደን ነው? አላውቅም። እየሸወደን ካልሆነ ታዲያ የት አለ? ይሄን ያላትጨነቂ፣ ቦርሳውን ይሰጠናል። እንዳፈ ያርግልኝ። እስካሁን ደውልለት። እሱ ጥሩ ሀሳብ። ምንድን ነው? ስልኩ አይሰራም። እንዴት? እኔ ምን አውቃለሁ? ከአንቺ ጋር እኮ ነው ያለሁት። አላልኩም? ሰውዬው እየተጫወተብን ነው። አረ በኪድ እያረጋጊ እንጂ። ወይኔ እርግብ፣ ወይኔ እርግብ። እርግብ ተወኝ በእናትህ ዘርሽ። በቃ ተረጋጊ። በኋላ ደግሞ መተን እናየዋለን። እሺ በቃ አረጋጋለሁ። ከነጋ ደግሞ ምግብ አልቀመስንም አይደል? እንሂድና በልተን እንምጣ። እሺ በቃ እንሂድ። የሄድኩ እያለ ሰዎች ጠብቀው ደበደቡ። ምን? እንዴት? እኔ ምን አውቃለሁ። ብቻ ሰው የላትም ብለው ደበደቡ። ድሮስ ሌባ ሰው ይመርጣል እንዴ? ሰው ቢኖረኝማ ቢያንስ ብቻዬን አያገኙኝም ነበር። ተይ እንጂ ባዩሽ፣ እንደዚህ አይባልም። ቢሆንም ቢያንስ አይዞሽ የሚለኝ ሰው ቢኖር ኖሮ እንደዚህ አልሆንም ነበር። አንቺ ደግሞ በሌባ ምክንያት ስንት ሰው እየሞተ ማመስገን ሲገባሽ ጭራሽ ታማርሪያለሽ እንዴ? አናቴን ከሁለት አድርገውልኝ እንዴት ነው ማላማረረው? ባዩሽ፣ በጣም ተጎድተሽ ከሆነ ለምን ሐኪም ቤት አንሄድም? አሁን ደህና ነኝ። ትላንት ነበር እንጂ እንሂድ ማለት። ትናንት ስላልነበርኩኝ የት አግኝቼሽ እንደዚህ ልሻለሁ? በል በቃ አሁን እየወጣህ ነው መሰለኝ። አዎ በቃ አይዞሽ፣ እግዚአብሔር ይማርሽ። እርግብ፣ ከዚህ በላይ መዋሸት አለሽ። ስለምን ውሸት ነው የምታወራው? እርግብ፣ አንቺ በጣም ጥሩ ልጅ ነሽ። አይቼ የማላውቀውን አላማሳይተሽ ነው። ስለ ዛሬ ሌሊቱ እንዳይሆን እሱን ጨምሮ ከአንቺ ጋር ያደረኳቸውን ነገሮች እያንዳንዱን ከማንም ጋር አድርጌው አላውቅም። ለዛ ነው እንደዛ ስትሽኮረመም የነበረው። እርግብ፣ አሁን ዝም ብለሽ እንድታዳምጪኝ እፈልጋለሁ። ምንድን ነው? እሺ ንገረኝ። ይኸውልሽ እርግብ፣ አንቺ ወደ ውጭ የመሄድ ከፍተኛ ፍላጎት እንዳለሽ ይገባል። ለዛ ነው ከሀገር የምወጣበትን መንገድ አመቻችልኝ ስልህ እምቢ አልከኝ። ችግሩ እኔ ከሀገር ወጥቼ አላውቅም። እንዴት አድርጌ ከሀገር እንደምወጣም ምንም የማውቀው ነገር የለም። ማለት ከአሜሪካን የመጣሁት አላልከኝም ነበር? እሱ አንቺን ለመቅረብ የፈጠርኩት። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንኳን ደህና መጣችሁ ወደ መሲ ቻናል። ለዚህ ቻናል አዲስ የሆናችሁ እንደተለመደው ድጋፋችሁ አይለየን። ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሉን ቤተሰብ ሁኑ። ኖላዊ ድራማም 101 ይዘንላችሁ መተናል። ተወዳጁን ድራማ ኖላዊ ድራማ እንግዲህ 101ኛ ክፍል ላይ ደርሷል ማለት ነው። በዛሬው ክፍል በባለፈው እንደተመለከትን በጣም አጓጊ ክፍል ላይ ነበር ያቆመው። እርግብና ባዩሽ እርግብ ላይ ተኩሳባት ነበር እና ተተኩሳ ተገለታለች ወይስ የሚለው አጓጊ ነበርና በዛሬው ክፍል ግን እርግብ ስትሄድ ሁሉን ነገር ለተምቹ ስለነገረችው ተምቹ ደግሞ ያው የአክስቷን አደገኝነት ስለሚያውቅ ከኋላዋ ተከትሏት ነበረ እና ወርቁን አምጪው፣ ወርቁን ካልሰጠሽኝ አልሰጥሽም ስትላት መሞች ትፈልጊያለሽ ብላ ሽጉጥ የያዘችውን ሽጉጥ አውጥታ ነበር እና ከኋላ መጥቶ ተምቹ እንግዲህ ጭንቅላቷን በድንጋይ ብሎ እርግብን አድኗታል ማለት ነው። እና ተምቹ ዛሬ በቃ የሌለ ነው ጉልበተኛ የሆነውና በቃ እርግብን ያዳናት ማለት ነው። እና ከዛም በኋላ ባዩሽ ወደቀች መሬት ላይ ማለት ነው። እና ደነግጠው እጁን ይዛ እርግብ ሮጠች ማለት ነው። ባዩሽ መዛው እንግዲህ ከወደቀችበት ነው የቀረችው። ያው እጇን ይበላት የስራ ውጤት ነው። ራሷ እንግዲህ እርግብ ራሷን ተንኮልን ያስተማረቻት እና ከዚህ በላይ ብታረጋት ራሷ አይገርም እውነት ለመናገር። ከዛም ያላት አማራጭ መሄጃ ስለሌላት ተምቹን ይዛ ወደ ጓደኛዋ ቤት ነበር ሄደችው። ጓደኛዋ ደግሞ ያው አደር ነው ስራ የምትሰራው ስላልነበረች ሌላ ቦታ መሄጃ ስለሌለው ማደር ባይፈልግም እንግዲህ አንድ ላይ አድረዋል ማለት ነው። ሌሊት ጓደኛዋ ስትመጣ ደነገጠች። ምክንያቱም ወንድ እዛ አብረው ስላደሩ ማለት ነው። ገርሟት ነበር። ባዩሽም እንግዲህ ከወደቀችበት ተነስታ ጭንቅላቷን በፋሻ ጠቅልላ ሳታፍር ወደ ነው ወይዘሮ ሜላት ቤት ነው የሄደችው ማለት ነው። እኔ ግን የባዩሽ ድፍረት በጣም ነው የሚገርመው ማለት ይሄን ሁሉ ተንኮልና ይሄን ሁሉ በደል ከሰራሽ በኋላ አሁንም አይኗን በጨው አጥባ ተመልሳ እነ ወይዘሮ ባዩሽ ቤት ሄዳለች ማለት ሜላት ቤት ሄዳለች። ሜላትም ወርቋን ስለምትፈልግ አምናታለች ድጋሚ ወርቁን አምጥታ እንደምትሰጣት። እሷ ግን በባለፈው ስትወጣ እንዳያችኋት ትፎክራለች፣ አትሰጣትም በጭራሽ ማለት አሁን እኔን
ወርቁን በእጅሽ አምጥቼ እንድሰጥሽ ከፈለሽ እንዳትከታተይ ምናምን ትላለች። ግን እንደዚህ የምትለው ለራሷ እሷ እንዳትከታተላት የምታደርገውን ስራ እንዳታያት ነው እንጂ እውነት ወርቁን ብታገኘው አምጥታ ለወይዘሮ ሜላት ልትሰጣት አይደለም፣ በጭራሽ የማይታሰብ ነው። እሷ ስጀምር ካገኘችው ከዚህ እስካሁን ከለፋችበት ነገር ሁሉ አንድም ያገኘችው ጥቅም ስለሌለ ያኔ መጨረሻ እድሏ ያ ስለሆነ እሱን እዛ ለመጥፋት ነው። እናም ወይዘሮ ባዩሽ ቤት ስትመጣ አቶ መስፍን ያያተኝ ያው ተንጓሏን ያደረገችውን ነገር ልጆቹ እነ ሰላም ምናሴና መስፍን አላወቁም። ቢያውቁ ኑሮ እንደዚህ ባዩሽ ምን ሆነሽ ነው ምናምን ብሎ አይጠይቃትም ነበር። ግን እውነቱን አልተናገረችም። ምን ሆነሽ ነው ብሎ ሲጠይቃተኝ የሆነ ሌባ እንደመታት ምናምን ያስመሰለችው። ጭራሽ ሰው የሌለ ሆኖ ነው በሌባ የተደበደብኩት ምናምን ብላ ለማስመሰል ሞከረች። እናም ባዩሽ እንግዲህ በስከ መጨረሻም አናቷን ተፋንክታ ቁጭ ብላለች። የስራዋ ውጤት እንግዲህ ለስራው ለሰራችው ስራ ሁሉ ደመወዟ ነው። እርግብ ደመወዟን ነው የከፈለቻት ማለት ነው ፈንክታ። እናም ተምቹ በእዞት የነበረውን ቦርሳ ባላወቀም ውስጡ ምን እንዳለ እርግብም አልነገረችውም። ስለዚህ ወደ እሷ ሲሄድ ሱቅ ነው አስቀምጦት ሄደ። እናም እዛ ቤት ሄደው ስትጠይቀው ሱቅ ነው ያስቀመጥኩት አላስ ነገ አብረን ጥደን በጧት እንወስደዋለን ብሎ በጧት ሄዱ። ግን ባለ ሱቁ ዘግቶት ሌላ ቦታ ነውና ነገ እመጣለሁ ብሎ ነበር። በዚህ እርግብ ተጨናንቃለች። ምክንያቱም ውስጥ ያለው ወርቅ በጣም ብዙ ብር ነው። ባዩሽም ትፈልጋለች፣ ወይዘሮ ሜላትም ትፈልጋለች። ግን ምናልባት ባለ ሱቁ ያን ወርቅ ከፍቶ ካላወቀው በአደራነት መልኩ መልሶ ሊሰጣቸው ይችላል። ከከፈተው ግን እሱም ሌላ ታሪክ ውስጥ ሊገባ ነው የሚችለው። እናም በሌላ በኩል ደግሞ ሀኒቾ አዲስ አፍቃሪዋ ኢዝራ እየተከታተላት ነው ማለት ነው። በጣም ወዷታል። ይህም መረጃ እሷ ስለደረሳተኝ በቃ እንደዚህ እንዲወዳ ስላልፈለገች እየራቀችው ነው። ሲከተላትም በሄደችበት እሷ አይጠፋም። እሷ ግን ጭራሽ ፍላጎት የላትም እና ለምን እንደምትከታተለኝ ምናምን ብላ ተናዳ ጥለው ሄደች ማለት ነው። እና ሰላሚናም አናገረቻተኝ። ለምንድነው እዝራን ፊት የምትነሺው የምትረቂው? ለምንድነው አንቺ እኮ አሁን ላይ አድገሻል፣ ለምንድነው እንደ አይነት እድል ማትሞክሪ ብላ መከረቻትኝ። እሷ ግን እኔ ከትምህርት የመማር ፈልጋለሁ፣ ህይወቴ በወንዶች እንዲበላሽ አልፈልግም አለች። ምክንያቱም ደግሞ ከዚህ በፊት አንተነህ ሰላም ላይ ያደረገውን ሁሉ ስለምታውቅ ነው። እንደዛ አስረግዞ ከዛ አስወርዳ ሄዳ አስወርዳ ምናምን ህይወቷ ከሞት እና የተረፈችው ሰላም ይህን ሁሉ ታሪክ ቤተሰቦቿ አቅም እሷ ግን ታውቅ ነበር። እና ይህን ነገር ስለምታደርግ ያ ነገር ተጽዕኖ ስላሳደረባት ይመስለኛል አልፈልግም ማለት። ሰላምና ግን ለማሳመን ሞከረች። ሁሉም አንድ ወንድ አንድ አይደለም፣ አንተነህ ሌላ ነው፣ እሱ ደግሞ የራሴ ጥፋት ነው፣ የማይረባ ሰውዬው እንደሆነ እያወቁ የገባሁበት የራሴ ጥፋት ነው። እዝራና አንተነህ ምንም ያገናኛቸው ነገር የለም፣ ስለዚህ ሳትፈሪ ጀምር ያለች። እሷ ግን ይሻላለቻትም ፈቃደኛ አልሆነችም ማለት ነው። ግን በነጋታው እሱን አግኝታ በቃ እሷን እንደወደድካት ስለምታውቅ ነው፣ ስለዚህ ዝም ብለህ ይቅርታ በላትና ኖርማል ጓደኛዋ አሁን ብላ መከረችው። እና እሱም ያንን አደረገ፣ ይቅርታ አደረገችለት። ስለዚህ በኖርማል ጓደኝነት ሊቀጥሉ ተስማምተዋል ማለት ነው። በሌላ በኩል ደግሞ እሱን የምትወደው ልጅ አለች እና ከሀኒቾ ጋር ባየችው ቁጥር ደግሞ ይፈላለኝ አትፈልገውም፣ እሱ ደግሞ አይፈልጋትም። እና ያለ ነው አለመፈላለግ፣ አንዱ አንዱን ይከተላል፣ አንዱ አንዱ ይከተላል፣ ተያይዞ መከታተል ነው። እንግዲህ ሀኒቾ እንግዲህ ቁርስ ልትሰራ ነበር። በጠዋት ተነስታ ድንብላል ቤተ ክርስቲያን ስለሄደች እሷ ቁርስ ልትሰራ ነበር እና አብረው ሊሰሩ ተስማሙ ማለት ነው። እርግብም እንግዲህ ከተምቹ ጋር አዛ ቤት ለሁለት ቀን ያደሩት ማለት ነው። ያው ጓደኛዋ ስለ እዛ ቤት ስለማታድር እንግዲህ ከሱ ጋር ነው ጊዜዋን ያሳለፈች ነበረችው። እናም በነጋታው ድጋሚ ተገናኙ። በሚያሳዝን ሁኔታ ሁሉንም ነገር ውሸት እንደሆነ እውነቱን ነገራት እና እሷን በጣም አዝናለች። እሱም ከረፈደ በኋላ እውነቱን የተነገራት ግን ጨርሳ ለማዳመጥ እንኳን ፈቃደኛ አይደለችም። እና ይህን ሁሉ ነገር ካረክ በኋላ እንደገና ጥፋተኛ
እንደዚህ ያረከኝ ምናምን ብላ አይንህን ማየት አልፈልግም ብላ አባረዋለች። እና በቀጣይ ይታረቃሉ አይታረቁም የሚለውን አብረን የምናይ ይሆናል። ግን ቢስማሙ ጥሩ ነው። ምክንያቱም አይኖ ዋሽቷት ነው። በእርግጥ መዋሸት አልነበረበትም። ግን ደግሞ ማንነቱን መቀበል አለባት ግዴታ። አሜሪካን ነው ያፈቀረችው ወይስ ተምቹን?